ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ለ10 ዓመታት በጅቡቲ የኖሩ ኢትዮጵያውያን ጅቡቲን እየለቀቁ ስለመሆኑ ተገለጸ። በትራንስፖርት ተርሚናል ውስጥ መጠጥና ጫት መጠቀም የሚከለክል የገንዘብ ቅጣት የሚጥል ደንብ መዘጋጀቱ ተገለጸ። ቻይና ራዳር እንኳን የማያየውን የአሜሪካውን ቢ2 ቦምብ ጣይ አውሮፕላን አነፍንፎ ማግኘት የሚችል መሳሪያ ይፋ አደረገች። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። ለ10 ዓመታት በጅቡቲ የኖሩ ኢትዮጵያውያን ጅቡቲን እየለቀቁ ስለመሆኑ ተገለጸ። ባሳለፍነው ሚያዝያ የጅቡቲ መንግስት በአጭር የጊዜ ቀነ ገደብ ውስጥ ኢትዮጵያውያንን ጨምሮ ሰነድ አልባ ስደተኞች እንዲወጡ ትዕዛዝ ማስተላለፉን ተከትሎ በመቶዎች የሚቆጠሩ ኢትዮጵያውያን በየቀኑ ወደ ኢትዮጵያ ድንበር እየተመሙ ነው ተብሏል። ጽዮን ላይኩን ዝርዝሩን ይዛለች። ለወትሮ የጅቡቲ ፖሊስ ጥቂት ሊባሉ የሚችሉ ሰነድ አልባ ኢትዮጵያውያን ስደተኞችን በተለያዩ ጊዜያት በፓትሮሎች ወደ ኢትዮጵያ ድንበር የመመለስ ተግባራት ማከናወናቸው የተለመደ እንደነበር በኢትዮጵያና በጅቡቲ ድንበር አካባቢ የሚኖሩ ዜጎች የሚናገሩት ነው። ብሎም የጅቡቲ መንግስት ሀገሪቱን ወደ የመን እንደ መሸጋገሪያ በመጠቀም የሚጎርፉትን እንዲሁም በስፍራው የሚኖሩ ሰነድ አልባ ስደተኞች ሀገሪቱን እንዲለቁ በተለያዩ ጊዜያት ትዕዛዝ ሲያስተላልፍ የቆየ መሆኑም ይታያል። ይሁንና ባሳለፍነው ሚያዝያ የጅቡቲ መንግስት በሰነድ አልባ የተለያዩ አገራት ዜጎች ላይ ያስተላለፈው ውሳኔ ከወትሮ ለየት ያለና ከፍተኛ ቁጥር ያላቸውን ዜጎች ጊዜ በማይሰጥ መልኩ ከስፍራው እንዲለቁ የሚያስገድድ ሆኗል። ከነዚህም ውስጥ ትልቁን ቁጥር የሚይዙት ኢትዮጵያውያን ናቸው። ኢትዮጵያና ጅቡቲ ለዘመናት በተዘረጋው የህዝብ ለህዝብ ብሎም የንግድ ትስስራቸውና በጉርብትናቸው ሳቢያ ብዙ ኢትዮጵያውያን ለስራ ጅቡቲ መርጠው መጓዛቸው፣ በዚያም ንግድ ጀምረው ቤተሰብ መስርተው መኖራቸው የተለመደ ነው። እንዲሁም ከቀን ሰራተኝነት ጀምሮ በተለያየ የስራ መስክ ተሰማርተው የሚገኙም ይኖሩበታል። ቁጥራቸውም እስከ 50 ሺህ እንደሚደርስ ይገመታል። ጅቡቲያውያኑም እንዲሁ በኢትዮጵያ ምስራቃዊና ሰሜናዊ ክፍሎች መመላለሳቸውና መኖራቸው ለዘመናት አገራቱ የሚገለጹበት ተግባር ነው። የጅቡቲ መንግስት የሚያዝያ ወር ትዕዛዝ ግን በዚህ ሳቢያ በጅቡቲ የሚኖሩ ቁጥራቸው በውል ያልታወቀ ነገር ግን እልፍ ኢትዮጵያውያንን በአንድ ወር ጊዜ ውስጥ ከስፍራው ለማስወጣት ያቀደ ሆኗል። ዜጎቹ ያፈሩትን ንብረት ለመሰብሰብም ሆነ ሸጦ ለመውጣት የተሰጣቸው ጊዜም የለም። ተማሪዎችም የትምህርታቸው አማካኝ አመት ላይ መሆናቸው ይሰማል። አብዛኞቹ ነዋሪዎች ከ10 ዓመታት በላይ በስፍራው የቆዩ እንደሆኑ ይነገራል። በዚህም ሳቢያ ትዕዛዙ ከተላለፈበት ጊዜ ጀምሮ እስካሁን ድረስ ኢትዮጵያና ጅቡቲን ከሚያዋስኑ የድንበር ስፍራዎች መካከል በጋላፊና ደዋሌ በየዕለቱ ከ150 በላይ ሰዎች ወደ ኢትዮጵያ እያለፉ መሆኑን ሪፖርተር ዘግቧል። እንደ ዘገባው የጅቡቲ መንግስት እስካሁን ኢትዮጵያውያን በጅቡቲ እንዲቆዩና እንዲሰሩ የሚያስችል የመኖሪያ ፈቃድም ሆነ ሌሎች ህጋዊ ሰነዶችን አለመስጠቱን በወደብ ላይ ለሚሰሩት ብቻ ለ1 ዓመት የሚቆይ የመግቢያ ቪዛ ይሰጥ እንደነበር አስፍሯል። ጅቡቲ ይህን ውሳኔ የወሰነችበት ወቅትና የኢትዮጵያውያን ስደተኞች ጉዳይም ከሌላው ስደተኛ ለይታ እንደማታይ ያሳወቀችበት ጊዜ በአገራቱ ግንኙነት መካከል አለመግባባት ሊፈጥሩ የሚችሉ ክስተቶች እየተስተዋሉ በነበረበት ወቅት ነው። በጅቡቲ ያለው የኢትዮጵያ ኤምባሲም የጅቡቲ መንግስት ውሳኔ ማስቀየር ባለመቻሉ ዜጎቹ አስገዳጅ ጫና ውስጥ ሳይገቡ በፈቃዳቸው እንዲወጡ ማስታወቁ ይታወሳል። በትራንስፖርት ተርሚናል ውስጥ መጠጥና ጫት መጠቀም የሚከለክልና የገንዘብ ቅጣት የሚጥል ደንብ መዘጋጀቱ ተገለጸ። በተርሚናል አገልግሎት ስራ ላይ ያለ አልኮል መጠጥ የጠጣ፣ ሲጋራ ያጨሰ ወይም ጫት የቃመና ለስነ ምግባር ተቃራኒ የሆኑ ድርጊቶችን የፈጸመ 10 ሺህ ብር ቅጣት እንደሚቀጣ ደንቡ ያስረዳል። ብዙነህ እንዳለ ዝርዝር አለው። በህዝብ ትራንስፖርት ተርሚናል የአልኮል መጠጥ የጠጡ፣ ጫት የቃሙና ሲጋራ የሚያጨሱ ሰራተኞች ባሏቸው ኢንተርፕራይዞች ላይ ቅጣት ለመጣል ደንብ መዘጋጀቱን የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ የተገኘው መረጃ ያስረዳል። በቢሮ የተዘጋጀው የአዲስ አበባ ከተማ አስተዳደር የተርሚናል አገልግሎትና አሰራር ቁጥጥር ደንብ ቁጥር 186/2017 ተብሎ እንደሚጠራ ሪፖርተር ያገኘው ሰነድ ያሳያል። በተርሚናል አገልግሎት ስራ ላይ ያለ አልኮል መጠጥ የጠጣ፣ ሲጋራ ያጨሰ ወይም ጫት የቃመና ለስነ
ምግባር ተቃራኒ የሆነ ድርጊቶችን የፈጸመ አባል ያለው የተርሚናል ኢንተርፕራይዝ ለመጀመሪያ ጊዜ ጥፋት ከፈጸመ 10 ሺህ ብር ቅጣት እንደሚቀጣም ደንቡ ያስረዳል። ኢንተርፕራይዙ ለሁለተኛ ጊዜ ጥፋቱን ከፈጸመ ውሉ እንደሚቋረጥ በደንቡ የተደነገገ ሲሆን በተመሳሳይ ማንኛውም የተርሚናል ኢንተርፕራይዝ አባል ያለ ደንብ ልብስና ያለ መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት እንደሚጠብቀውም በደንቡ ተካቷል። የትራንስፖርት አገልግሎት አሰጣጥን ያወከ የተርሚናል ኢንተርፕራይዝ አባል ለመጀመሪያ ጊዜ ጥፋት ከፈጸመ 5 ሺህ ብር እንደሚቀጣ፣ ጥፋቱን ለሁለተኛ ጊዜ ከሆነ ደግሞ 10 ሺህ ብር ሲቀጣ፣ ለሶስተኛ ጊዜ አጥፍቶ ከተገኘ ግን ውሉ እንደሚቋረጥ ደንቡ ያብራራል። ድርጊቱን የፈጸመው የታክሲ ወይም የህዝብ ትራንስፖርት አሽከርካሪ ወይም ረዳት ከሆነ 10 ሺህ ብር ይቀጣል ይላል ደንቡ። በሌላ በኩል የተርሚናል ኢንተርፕራይዝ በአገልግሎት የሚያገኘውን ገቢ 30 በመቶ በዝግ 50 በመቶውን በመደበኛ ተንቀሳቃሽ የማህበሩ አካውንት ማስቀመጥ ሲጠበቅበት 20 በመቶውን ለመንግስት ገቢ ያላደረገ ደግሞ ውሉ እንደሚቋረጥ በደንቡ ተደንግጓል። በተርሚናል ውስጥ ከተከለከሉ ተግባራት መካከል ማንኛውም የተርሚናል ኢንተርፕራይዝ በትራንስፖርት ቢሮ በውል ከተሰጠው ተርሚናል ውጭ አገልግሎት መስጠት፣ አንድ ሰው ከአንድ የተርሚናል ኢንተርፕራይዝ በላይ አባል ሆኖ መደራጀት፣ ለተርሚናል አገልግሎት ያለደረሰኝ ማስከፈል ወይም መቀበል፣ ለማንኛውም የህዝብ ትራንስፖርት ሰጪ ባለንብረት ወይም አሽከርካሪ የተርሚናል አገልግሎት ክፍያ ሳይፈጽም አገልግሎት መስጠት፣ ተገልጋዩንና አገልግሎት ሰጪውን ከተፈቀደው የታሪፍ ተመን ውጭ እንዲከፍሉ ማስገደድ እና ማግባባት እንዲሁም ሌሎች ተግባራት ይገኙበታል። በዚህ ደንብ አስገዳጅ ሁኔታዎች ተብለው ከተመለከቱት መካከል አንዱ ከተፈጸመ ቢሮው ለተርሚናል ኢንተርፕራይዙ ውሉን ስለመሰረዙ በጽሁፍ መግለጫ በማሳወቅ አገልግሎቱን ሊያቋርጥ እንደሚችል ደንቡ ያስረዳል። በሌላ በኩል ከውል ስምምነት አለማክበር ጋር ተያይዞ በሚፈጸም አገልግሎት ክፍተት ስምምነቱ የሚቋረጥ ከሆነ ቢሮው ውሉን ስለማቋረጡ የተቋረጠበትን ምክንያት ለተርሚናል ኢንተርፕራይዙ ለስራ ክህሎት ቢሮ ማሳወቅ አለበት ይላል። የተርሚናል አገልግሎት ስምምነት የሚቆየው በሁለቱ ተዋዋዮች መካከል የሚደረገው የአገልግሎት አሰጣጥ የውል ዘመን ለ1 ዓመት እንደሆነ የስራ አፈጻጸም እየታየም ለተጨማሪ 1 ዓመት ለአንድ ጊዜ ብቻ ሊታደስ እንደሚችል በደንቡ ተደንግጓል። ቻይና ራዳር እንኳን የማያየውን የአሜሪካውን ቢ2 ቦምብ ጣይ አውሮፕላን አነፍንፎ ማግኘት የሚችል መሳሪያ ይፋ አደረገች። ዋጋው $68,000 ብቻ ነው የተባለው ልዩ መሳሪያ $2 ቢሊዮን የሚፈጀውን ቦምብ ጣይ አውሮፕላን ከተሰወረበት ለይቶ የማግኘት አቅም መያዙን ጎልያድን በጠጠር አሰኝቶታል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። The airmen use bomb lifts and trailers to transport munitions from the storage to the hangar bay. በብርሃን ፍጥነት የጦር ኃይሏን እየገነባች ያለችው ቻይና ከሚሳኤል ቴክኖሎጂ እስከ ሮቦቲክስ ከአርቲፊሻል ኢንተለጀንስ እስከ ዘመኑ የኤሌክትሪክ ተሽከርካሪዎቿ በየዕለቱ ያለ ረፍት ይፋ በምታደርጋቸው የቴክኖሎጂ ውጤቶች ዓለምን እያጥለቀለቀች ነው። በዓለም አቀፍ ወታደራዊ የኃይል ሚዛን ላይ ከፍተኛ ለውጥ እያመጣች ያለችው ቻይና አሁን ደግሞ የምዕራባውያንን ልብ የሚያረድ የአሜሪካውያንን ጉልበት ብርክ የሚያስይዝ ፈጠራ እንካችሁ ብላለች። አንዳንዶች የወታደራዊ መሳሪያዎች ሁሉ ቁንጮ ሲሉ የሚያሞካሹትን ቢ2 ቦምበር የተሰኘ አሜሪካ ሰራሽ ቦምብ ጣይ አውሮፕላን የኒኩለር ቦምብ መሸከም የሚችልና ራሱን ከማንኛውም የጠላት ሴንሰሮች እይታ ውጭ ማድረግ የሚችል ሲሆን ቻይና ግን ይህም በቢሊዮን ዶላሮች ወጥቶበት የተሰራ ገዳይ መሳሪያን በጥቂት ዶላሮች ባመረተችው በእጅ የሚንጠለጠር መሳሪያ ከተሰወረበት ፈልጎ ማግኘት የሚችል ፈጠራ ይፋ አድርጋለች። የቻይና ኤሌክትሮኒክስ ቴክኖሎጂ ግሩፕ ኮርፖሬሽን ለ38ኛ ጊዜ ባዘጋጀው የምርምር አውደ ርዕይ ላይ ፈጠራቸውን ያቀረቡት የቻይና ተመራማሪዎች ከአይን የተሰወሩትን አሜሪካ ሰራሽ ቦምብ ጣይ አውሮፕላን 100% መለየት የሚችል ፈጠራ ነው ብለውታል። ዋጋው $68,000 ብቻ ነው የተባለው ይህ ልዩ መሳሪያ አምርቶ ወደ አገልግሎት ለማስገባት ብቻ ከ$2 ቢሊዮን በላይ የሚፈጀውን ቢ2 ቦምብ ጣይ አውሮፕላን ከተሰወረበት ለይቶ የማግኘት አቅም መያዙ ጎልያድን በጠጠር እንደማለት እንደሆነ በርካቶች እየተናገሩ ነው። ይህ በእንዲህ እንዳለ የትራምፕ አስተዳደር አፍሪካነርስ በመባል ለሚታወቁት በደቡብ አፍሪካ የሚኖሩ ነጭ ዜጎች ከቀጣይ ሳምንት ጀምሮ ጥገኝነት መስጠት እንደሚጀምር አስታውቋል። ባለፈው የካቲት ወር ትራምፕ አፍሪካነርስ በደቡብ አፍሪካ ውስጥ የዘር መድሎ ሰለባ ናቸው ብለው መናገራቸው የሚታወስ ሲሆን እነዚህ ነጭ ደቡብ አፍሪካውያን ግን ደቡብ አፍሪካ ውስጥ ካሉ ማህበረሰቦች ሁሉ እጅግ ሀብታሞቹና ስኬታማዎቹ ናቸው። ይህንን ተከትሎም ነጭ ደቡብ አፍሪካውያን የዘር መድሎ ደርሶባቸዋል የሚለውን ክስ ያጣጣለው የደቡብ አፍሪካ መንግስት አሜሪካ በፖለቲካ ምክንያት የምትፈጽመው የደቡብ አፍሪካን ህገ መንግስታዊ የዲሞክራሲ ስርዓትን የሚዳፍርና ጥላሸት የሚቀባ ነው ሲል መግለጫ አውጥቷል። የሆነ ሆኖ አሜሪካ ከተቀረው ዓለም የስደተኞችን ጥያቄ ላለመቀበል ወስና
ሸፍና በጉያዋ ያሉትንም እያባረረች ምንም ያልጎደላቸውን ሀብታም ነጭ ደቡብ አፍሪካውያንን ግን ለመቀበል መፍቀዷ ያለው ተቃርኖ ትችት እያስከተለባት ይገኛል። A derivative of this engine was later used to power the F-35. ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ለ10 ዓመታት በጅቡቲ የኖሩ ኢትዮጵያውያን ጅቡቲን እየለቀቁ ስለመሆኑ ተገለጸ። ቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በመቀለ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆኑ ተነገረ። የኢንዱስትሪ ልማት ኮርፖሬሽን በጦርነቱ ወቅት ከሀገር ሸሽተው የሄዱ ባለሀብቶችን በኢንተርኔትና በአካል በማግኘት ኩባንያዎቻቸውን ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን ገልጿል። ተጨማሪ አለን። በትግራይ ተከስቶ የነበረው የሰሜኑ ጦርነት በክልል ውስጥ ጥሎ ያለፈው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጫና ቀላል የማይባል እንደሆነ በየጊዜው ከሚወጡ መረጃዎች እንመለከታለን። ጦርነቱን ተከትሎም የኑሮ ውድነት፣ የስራ አጦች ቁጥር መበራከት፣ የተለያዩ መሰረተ ልማቶች ውድመት እንዲሁም የነዋሪዎች መፈናቀል ከብዙ በጥቂቱ የሚጠቀሱ ናቸው። በክልሉ በተከሰተው የንግድ እንቅስቃሴ መቀዛቀዝ እንዲሁም በወቅቱ ህይወታቸውን ለማትረፍ ሸሽተው ከሀገር የተሰደዱ ባለሀብቶች ቁጥርም ቀላል የማይባል እንደሆነ መገመት አያዳግትም። ከዚሁ ጉዳይ ጋር በተያያዘ በክልሉ ለብዙዎች የስራ ዕድል መፍጠር ችሎ በነበረው የኢንዱስትሪ ፓርክ የስራ ዘርፍ ላይ ተሰማርተው የነበሩ ባለሀብቶች ወደ ስፍራው ተመልሰው ኩባንያዎቻቸውን ከማንቀሳቀስ ይልቅ ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ እንደሚገኙ መስማቱን ገልጾ ሪፖርተር ዘግቧል። ይህም መረጃ ከኢንዱስትሪ ልማት ኮርፖሬሽን የተገኘ መሆኑ የተገለጸ ሲሆን ኮርፖሬሽኑ ከሀገር ሸሽተው የሄዱ ባለሀብቶችን ለረጅም ጊዜያት በኢንተርኔትና በአካል በማግኘት ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን አመላክቷል። በተጨማሪም ኮርፖሬሽኑ ሀገር ውስጥ የገባና በአጠቃላይ ሀገራዊ ምርት የተመዘገቡ ማሽኖችን ወደ ሌላ ሀገር ከመውሰድ ይልቅ ሀገር ውስጥ ወደ ሌላ አካባቢ በመውሰድ ማሰራት የተሻለ ነው የሚል የመፍትሄ ሀሳብ አቅርቦ ምላሽ እየጠበቀ መሆኑን ጠቁመዋል። ነገር ግን ኮርፖሬሽኑ ይህን ያለው የ9 ወራት የእቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት እንደመሆኑ ኢንቨስተሮች በመቀሌ ምን እንደጎደላቸው መጠየቅና ችግሩን መፍታት እንጂ ከአንድ ቦታ ወደ ሌላ ቦታ መውሰድ ተገቢ አይደለም የሚል ተቃውሞም ገጥሞታል። ይህ በእንዲህ እንዳለ በሌላ በኩል ደግሞ ኮርፖሬሽኑ በ9 ወራት ሪፖርቱ የእቅዱን 65 በመቶ ብቻ ማሳካቱን ገልጾ ለዚህም የውጭ ምንዛሪ መቀነስ፣ ግጭትና የአጎዋ እገዳ ገቢ መጨመር ሳይሆን እንደ አውሮፓውያን አቆጣጠር ከ2021 ጀምሮ የመቀነስ ሁኔታ እንደነበር አመላክቷል። በተመሳሳይ በሪፖርቱ ላይ በ9 ወራቶች ውስጥ ከ37,000 በላይ ሰራተኞች መልቀቃቸውን ጠቅሶ ለዚህም በፓርኮች ውስጥ በሚቀጠሩ ሰራተኞች ልክ የሚለቁ መኖራቸውንና አልፎ አልፎም ከሚቀጠረው በላይ የሚለቁ መኖራቸውን አብራርተዋል። በአጠቃላይ ይህ አይነት ሁኔታ ከመቀሌ ባለፈም በሐዋሳ፣ በኮምቦልቻ፣ በሰመራ፣ በባህር ዳርና በመሰል አካባቢዎች ላይም የተስተዋለ እንደሚገኝ የተገለጸው። በጣቢያችን ከሚተላለፉ ፕሮግራሞች መካከል በእናንተ በተመልካቾቻችን እጅግ ተወዳጅ እንደሆነ በልዩ ልዩ መንገዶች የምትነግሩን ዘጠናዎቹ የተሰኘው ፕሮግራማችን ያሰናዳውን አዝናኝ ቆይታ እናስመልክታችሁ። እዚህ ሰፈር እኮ ኬኔዲ ሞቷል የሚል የለም። ስራው እስከ ትውልድ ነው። አንዘብማ ንብረትማ ኦሪጂናል ዘጠናዎቹ ነው። ጥሩ ምግብ ያለበትን ቦታ የሚነግር የታክሲ ሹፌር ነው። ቅዳሜ ማፍታሞሽ ነው። ተመርቄ ነው ስን ትንሽ ያደኩ እንጂ አጭር ነበርኩ። ኤሌመንታሪ ሶስት ቦታ ማለት ይቀምሰናል። ስደት ብዙ ነገር ቀምሰናል። አይለቅም ሰፈሩ። ዋናው ቤተ መንግስት ጋር ያለው በብረት የተሰሩት ቅርጾችን ቃስ የሚሉትን የሰሩት የሁላ ሰፈር ሰዎች ናቸው። እስከዛሬ ባለማወቄ እጅ በጆሮ ይዤ ምናምን ነው መስማት የነበረብኝ። ሲጠየቅ ነው የሚመለሰው። ተቻችሎ የሚኖርባት የፍቅር ሰፈር ነች። ፍቅሬ ሰለመኒ ብርሳኬ ፍቅሬ ሞት ካይወስደኒ ይወተይ ናባኪ ከዱ ክልኪ አሊ ከባድ ዋን
የዚህ ሳምንት የ90ዎቹ እንግዶች የጎላ ሚካኤል ሰፈር ልጆች ናቸው። ሙሉ መሰናዶውን በሚሊዮኖች የሚቆጠሩ ተከታዮች ባሉት አርትስ ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉ እንጋብዛችኋለን። ክቡራን ተመልካቾቻችን አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በሷሊህ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ስፖርታዊ መረጃዎቻችንን ከሀገር ውስጥ ስንጀምር የኢትዮጵያ ሴቶች ፕሪሚየር ሊግ የ2017 የውድድር ዓመት ትናንትና በሐዋሳ ከተማ ፍጻሜውን አግኝቷል። የኢትዮጵያ ንግድ ባንክ ሴቶች ቡድን ለአምስተኛ ተከታታይ ጊዜ ያሳካውን ዋንጫ በይፋ ተረክቧል። የኢትዮጵያ ንግድ ባንክ የቻምፒዮንነቱን ዋንጫና የወርቅ ሜዳሊያ፣ ሐዋሳ ከተማ የብር፣ ሲዳማ ቡና የነሐስ ሜዳሊያ አሸናፊ ሲሆኑ ቦሌ ክፍለ ከተማ ስፖርታዊ ጨዋነቱ ዋንጫ አሸናፊ በመሆን በደማቅ የመዝጊያ ስነስርዓት የ2017 የውድድር ዘመን ፍጻሜውን አግኝቷል። ሴናፍ አዋቁማ 22 ግቦችን በማስቆጠር የውድድሩ ኮከብ ግባግቢ በመሆን አጠናቃለች። በዘንድሮ የውድድር ዓመት አንበርቾ ዱራሜና ቂርቆስ ክፍለ ከተማ ወደ ከፍተኛ ሊግ መውረዳቸው ተረጋግጧል። በሌላ በኩል የኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብሮች እየተካሄዱ ሲሆን ትናንት በተካሄዱ ጨዋታዎች ኢትዮጵያ ቡና ወላይታ ዲቻን 1-0 ሲያሸንፍ ቅዱስ ጊዮርጊስ በአዳማ ከተማ 1-0 ተሸንፏል። የሊጉ ጨዋታዎች ነገም ሲቀጥሉ ፋሲል ከነማ ከመሪው ኢትዮጵያ መድን ጠዋት 3 ሰዓት ተኩል፣ ድሬዳዋ ከተማ ከመቀለ ሰባ እንደርታ 9 ሰዓት፣ ሀዲያ ሆሳዕና ከወልዋሎ ዓዲግራት 12 ሰዓት ላይ የሚገናኙ ይሆናል። ከባህር ማዶ ወዳገኘናቸው መረጃዎች ስናልፍ ሩበን አሞሪም ዩናይትድን ሊለቁ እንደሚችሉ ገለጹ። ፖርቹጋላዊ አሰልጣኝ ሩበን አሞሪም ቀጣይ ማንቸስተር ዩናይትድን ስለመልቀቅ ሊያስቡ እንደሚችሉ ገልጸዋል። ማንቸስተር ዩናይትድ ከሚገኝበት የውጤት ቀውስ ያወጣል ተብሎ ኒዘርላንዳዊውን አሰልጣኝ ኤሪክ ቴን ሃግን ተክተው ከፖርቹጋል ወደ ኦልትራፎርድ ያቀኑት ሩበን አሞሪም ከአጀማመሩ ጀምሮ በሽንፈት የታጀበ ሆኖ ቀጥሏል። ሰር አሌክስ ፈርጉሰን ከለቀቁ ከ12 ዓመታት በኋላም የተለያዩ አሰልጣኞች ቢመጡም የሩበን አሞሪምን ያህል የደካማ ውጤት ያስመዘገበ አሰልጣኝ እንደሌለ ይነገራል። ኤሪክ ቴን ሃግን የተኩት ፖርቹጋላዊ ሩበን አሞሪም የማንቸስተር ዩናይትድን የቁልቁለት ጉዞውን ማስቆም እንዳልቻሉ አሃዞች ይጠቁማሉ። የአሞሪም ጨዋታ ስትራቴጂ ገና መሬት ባረገጠበት ሁኔታ ቡድኑ በሜዳውና ከሜዳ ውጭ በተደጋጋሚ ሽንፈቶችን በማስተናገድ እንዲሁም አስከፊ ክብረ ወሰኖችን ማስመዝገቡን ቀጥሏል። ትናንት በተደረገው የእንግሊዝ ፕሪሚየር ሊግ 36ኛ ሳምንት ከዌስትሃም ጋር 2-0 በሆነ ውጤት በሜዳውና በደጋፊ ፊት ሽንፈትን ያስተናገደው ማንቸስተር ዩናይትድ ከ51 ዓመታት በኋላ በሊጉ በአንድ ዓመት 17 ሊግ ጨዋታዎችን ተሸንፏል። በማንቸስተር ዩናይትድ ቤት በፕሪሚየር ሊግ 5 ጨዋታዎችን ማድረግ የቻሉት አሞሪም በ13 ጨዋታዎች ሲሸነፉ 6ቱን ብቻ ማሸነፍ ችለዋል። ቀያ ሰይጣኖቹ በሊጉም 2 ቀሪ ጨዋታዎች እየቀሯቸው 17ኛ ሽንፈትን በማስተናገድ በሊጉ የደረጃ ሰንጠረዥ 39 ነጥብ በመሰብሰብ 16ኛ ደረጃ ላይ ይገኛሉ። የፕሪሚየር ሊጉን የደረጃ ሰንጠረዥ ስመለከት አፍራለሁ ያሉት ሩበን አሞሪም አሁንም በቡድናቸው ደስተኛ እንዳልሆኑ በተለያዩ ሚዲያዎች እየገለጹ ይገኛሉ። ከትናንቱ ሽንፈት በኋላ አስተያየት የሰጡት አሰልጣኙ በቀጣይ ቡድኑ መቀየር ካልቻሉ ማንቸስተር ዩናይትድን አዲስ አሰልጣኝ እንዲፈልግ ምክር ሀሳባቸውን አቅርበዋል። ማንቸስተር ዩናይትድ በዝውውር መስኮቱ ደፋር መሆን አለበት፣ ቀጣይ ዓመት እንደዚህ መሆን አንችልም ሲሉም ተደምጠዋል። በባርሴሎና አሸናፊነት በተጠናቀቀው የኤል ክላሲኮ ጨዋታ የሪያል ማድሪዱ ኮከብ ክሊያን ምባፔ አዳዲስ ታሪኮችን አስመዝግቧል። በጨዋታው ሃትሪክ በመስራት አስደናቂ አቋም ያሳየው ተጫዋቹ በኤል ክላሲኮ ታሪክ በጨዋታው ሃትሪክ ሰርቶ የተሸነፈው የመጀመሪያው ተጫዋች መሆን ችሏል። እንዲሁም በአንድ ዓመት በኤል ክላሲኮ ታሪክ የመጀመሪያውን 4 ተከታታይ ጨዋታዎች በመሸነፍ የመጀመሪያው ተጫዋች ሆኗል። ፈረንሳዩ ኮከብ በካምፕኑ ሄዶ 2 ጊዜ ሃትሪክ በመስራትም የሚስተካከለው የለም። የአውሮፓ ቻምፒዮንስ ሊግ ዋንጫን ፈልጎ ፓሪስን ለቆ ወደ ስፔን ያቀናው ተጫዋቹ የፈለገው ዋንጫ ከክለቡ ጋር ባያሳካም በግሉ አስደናቂ ዓመት እያሳለፈ ይገኛል። የላሊጋው መሪነት በ7 ነጥብ ያሰፋው ባርሴሎና የላሊጋው ዋንጫ ለማሸነፍ 3 ነጥብ ብቻ ያስፈልገዋል። በዘንድሮ 4 የኤል ክላሲኮ ጨዋታ ብቻ ባርሴሎናዎች ተጋጣሚያቸው ሎስ ብላንኮቹ ላይ 17 ጎሎችን ማስቆጠር ሲችሉ ሪያል ማድሪዶች በበኩላቸው የካታላኑ ክለብ ላይ ማስቆጠር የቻሉት 7 ጎሎችን ብቻ ነው። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተኛለን።